በሐሰት ተከሳችሁ በሐሰት ተወንጅላችሁ ፍርድ ቤት ለፍርድ ቤት የምትመላለሱና እንደዚሁም በጠላት ሴራ የተተበተባችሁና በብዙ አይነት ፈተናና መከራ ውስጥ የምትገኙ እህት ወንድሞቼ ቤተሰቦቼ ይህንን የመዝሙረ ዳዊት ክፍል ልትጸልዩ ይገባል። አስተውሉ ውድ ቤተሰቦቼ፣ ይህንን የመዝሙረ ዳዊት ክፍል ጸልዩ ብዬ ስናገር ይህንን ጸሎት ብቻ ጸልዩ እያልኩኝ እንዳልሆነ እንድታስተውሉኝ ይፈልጋለሁኝ። በተቸገራችሁበት ጉዳይና በተፈተናችሁበት ጉዳይ ላይ ራሱን ችሎ እንደ አንድ የጸሎት ክፍል ይዛችሁ እንድትጸልዩ ስለምፈልግና በሌሎች በምትጸልዩአቸው የጸሎት ክፍሎች ውስጥ እንድታካትቱት ስለምፈልግ ነው። አስተውሉ ውድ ቤተሰቦቼ፣ እዚህ ጋር ከላይ እህታችን የጻፈችውን መልእክት ተመልከቱ። ለ40 ቀናት መዝሙረ ዳዊትን ጸልዬ እንደጨረስኩኝ ለብዙ ዘመናት ተዘግቶብኝ የነበረው የሥራ ዕድሌ ተከፈተልኝ፣ ወዲያው ሥራ አገኘሁት ብላ እህታችን ጽፋልኛለች። እንደዚህ አይነት መልእክቶች በጣም ብዙ መልእክቶችን ላሳያችሁ እችላለሁኝ። በተደጋጋሚ እንደምንናገረው ይህንን የመዝሙረ ዳዊት ክፍል ጸልዩ ብለን ስንናገር ከችግሮቻችንና ከፈተናዎቻችን አንጻር ካሉብን ነገሮች አንጻር በዛ ጉዳይ ላይ ትኩረት አድርገን እንድጸልይና ከእግዚአብሔር ጋር ሆነን የተዘጋብንን ነገር በመተቱ በስርማሹ በቅጠል በጣሹ በሟርተኛው በጠንቋይ በመተተኛው የተዘጋብን ነገር ተከፍቶ እግዚአብሔር ብርሃኑን እንዲያሳየን ብርሃኑ ነው እግዚአብሔር ወደኛ እንዲቀርብ የምናደርግበት መንገድ ነው። ዛሬ ባለንበት ዘመን ላይ ጠላት ዲያብሎስ በተለያየ መንገድ ህይወታችንን እያጠቃው እያበላሸው ይገኛል። በተለይም ደግሞ የኛ በሆነ ነገር የሚቀኑ ሰዎች የኛ በሆነው ነገር የሚቀኑና ደማቸው የሚፈላ በጣም የሚጨነቁ ብዙ ሰዎች ባሉበት ዘመን ላይ ዝም ብለን እንደ ተቀደደ ቦይ የምንፈስ ልንሆን አይገባም። መንቃት አስፈላጊ ነው። መንቃት በጣም አስፈላጊ ነው። በዚህ ዘመን ላይ ደግሞ በጣም የመተብተብና የመታሰር ዘመን በጣም በዝቶ እየተመለከትን እንገኛለን። ስለዚህ ሁላችንም መንቃት አስፈላጊ ነው። ስለዚህ እህታችን ከዚህ በላይ ደግሞ እግዚአብሔር የተሻሉ ነገሮችን ደግሞ እግዚአብሔር እንዲያስተካክልልሽ በእውነት መልካም ምኞቴ ነው ማለት ነውና ሁላችንም አቅማችን በፈቀደው መንገድ ልንጸልይ ይገባል። ይህንን እህታችን የጻፈችልኝ መልእክት የተዘጋባችሁ ነገር እንዲከፈት ይህንን የመዝሙረ ዳዊት ክፍል ጸልዩ ብዬ በለቀኩት ቪዲዮ ላይ ኮሜንት ያደረገችው ነው ማለት ነውና ገብታችሁ መመልከት ትችላላችሁ። በጣም ብዙ ኮሜንቶች ተጽፏል። ብዙ ሰዎች እንደተጠቀሙ ብዙ ሰዎች መፍትሄ እንዳገኙበት ጽፏል። ወደ ዛሬው ነጥባችን እንሄዳለን። በዛሬው ቆይታችን እንግዲህ በሐሰት ከተከሰሳችሁና በሐሰት ተወንጅላችሁ ፍርድ ቤት ለፍርድ ቤት የተመላለሳችሁ የናንተ በሆነ ጉዳይ ላይ ሰዎች ከሷችሁ፣ በተለይም ደግሞ ይሄ ጉዳይ በጣም ብዙ ሰዎችን የሚፈትነው የአዳል ሞቴ መንፈስ የሚመለክበት ቤተሰብ ውስጥ ሆናችሁ የራሳችሁ በሆነ ቤተሰብ በሰጣችሁ ንብረት ላይ በቤተሰብ በጓደኛ በዙሪያችሁ ባሉ ሰዎች የምትወነጀሉ በእናንተ ንብረት ተወንጅላችሁ በሐሰት ተከሳችሁ ፍርድ ቤት ለፍርድ ቤት የምትመላለሱና ብዙ መከራና ብዙ ፈተና የደረሰባችሁ ያለባችሁ ቤተሰቦች እነዚህን የመዝሙረ ዳዊት ክፍሎች በተረጋጋ መንፈስ ሆናችሁ ጸልዩ። በአጭር ጊዜ ውስጥ መፍትሄዎችን ትመለከታላችሁ። የመጀመሪያው የመዝሙረ ዳዊት ክፍል መዝሙር 53-54 ነው። ከአስጨናቂዎች እጅ ለመዳን የሚጸለይ መንፈሳዊ መዳኛ ጸሎት ነው። ይሄ በጣም በሚገርም ሁኔታ በጉልበትና በስልጣን የሚመኩ ሰዎች በሐሰት ክስ ሊያጠፉን ሲነሱ መጀመሪያ የሚጸለይ የመዝሙረ ዳዊት ክፍል ነው ይሄ ጸሎት። ስለዚህ እነዚህን የመዝሙረ ዳዊት ክፍሎች በደንብ መጸለይ አስፈላጊ ነው። ውድ ቤተሰቦቼ የመዝሙሩ ክፍል እንዲህ ይላል። አቤቱ በስምህ አድነኝ፣ በኃይልም ፍረድልኝ። አቤቱ ጸሎቴን ስማኝ፣ የአፌንም ቃል አድምጥ። እንግዶች ቆሞብኛልና ኃያላንም ነፍሴን ሽተዋታልና እግዚአብሔርን በፊታቸው አላደረጉትም። እነሆ እግዚአብሔር ይረዳኛል፣ ጌታዬም ነፍሴም ለነፍሴ ደጋፊዋ ነው። ክፋትን ወደ ጠላቶቼ ይመልሳታል፣ በእውነትም አጥፋቸው። ከፍቃዴ እሰዋልሃለሁ፣ አቤቱ መልካም ነውና ስምን አመሰግናለሁ። ከመከራ ሁሉ አድኖኛልና ዓይንም በጠላቶች ላይ አይታለችና ይላል። ስለዚህ ይህ ጸሎት ቀላል ጸሎት አይደለም። ስለዚህ ይህንን የመዝሙረ ዳዊት ክፍል በደንብ ልንጸልየው የሚገባ የመዝሙረ ዳዊት ክፍል ነው ማለት ነው። ስለዚህ ምንድን ነው የሚለው? አቤቱ በስምህ አድነኝ፣ በኃይልም ፍረድልኝ ይላል። ፈራጅ የሆነው ጻድቅና ንጹሕ ቅዱስ የሆነ አምላካችን ፍርድ እንዲሰጥና በእኛ ላይ የተበተቡት ሴራ እንዲበጠስ እንዲበላሽ በእኛ ላይ ያሴሩት ሴራ በስርማሽቃ በቅጠል በጣሹ ጋር እየሄዱ የሚያደርጉብን ተንኮልና ሴራ እንዲበጠስ የምንጸልየው ጸሎት ነው ማለት ነው። ውድ ቤተሰቦቼ ዛሬ በሚገርም ሁኔታ አሁን ባለንበት ዘመን ላይ በጣም ብዙ አይነት ፈተናዎች በሕይወታችን ውስጥ የመጡ ያሉት ይህንን የጠላትን ሴራና ዓላማ እቅድ ስላልተረዳን ነው። በተለይም የመናፍስትን ውጊያ በሕይወታችን ውስጥ ያሉን የመናፍስትን የዲያብሎስን ውጊያ ባለመረዳታችን ብዙ ዋጋ እየከፈልን ዛሬ በየጸበል ቦታው በየቤተ ክርስቲያኑ በሱባኤ ቦታ በተለያዩ ጉዳዮች ላይ ብዙ ሰዎች ፈተና ውስጥ መከራ ውስጥ ይገኛሉ። በተለይም ደግሞ የመናፍስትን ሴራና የጠላትን ተንኮልና ዓላማ ካልገባን አድፍጦ ቁጭ ብሎ እናንተ ሱባኤያችሁን ጨርሳችሁ ስትመለሱ ተመልሶ መጥቶ ሌላ ህመምና ችግር ሆኖ ይገኛል። ብዙ ሰዎች ይህንን ጉዳይ አይረዱትም። ስለዚህ ይህንን ሴራና ተንኮል የምንበጥሰው በዚህ መንገድ ነው። ብዙ ሰዎች ደግሞ
ሰዎች ተንኮል ከሰሩባቸው እነሱም በተንኮል መንገድ ይፈልጋሉ። መተት እነሱ ከተላከ እነሱም መተትን ለማስላክ የሚሯሯጡ ሰዎች አሉ። እሳትን በእሳት በዚህ በመንፈሳዊ ዓለም ውስጥ አይሰራም። ውድ ቤተሰቦቼ እሳትን በፍቅር ነው የምናሸንፈው። ክፋትን፣ ተንኮልን የምናሸንፈው በደግነት በመልካምነት ነው። እኛ የያዝነው እነሱ ጋር ካለው ይበልጣል ብለን ልንታመን ይገባል። እግዚአብሔርን ይዘን የምናሸንፍበት መንገድ ስለሆነ ማለት ነው። ስለዚህ ይህንን ማድረግ በጣም አስፈላጊ ነው። የዚህ መዝሙረ ዳዊት ክፍል ዓላማው በጣም ወሳኝና ግልጽ ነው። የሰው ኃይል በበዛበትና የፍትህ በር በጠፋበት ወቅት እግዚአብሔርን ስም መጠጊያ ለማድረግና ከኃያላን ሰዎች ሴራ ለማምለጥ የሚጸለይ የመዝሙረ ዳዊት ክፍል ነው። ቅዱሳን አባቶቻችን እንዲህ ይሉናል፣ ይመክሩናል። በሰው አትተማመን፣ በስሙ የታመነ ግን በጠላቶቹ ፊት አያፍርም። ይህ መዝሙር ለተቸገረች ነፍስ ፈጣን ደራሽ ረድኤት ነው። ምክንያቱም እግዚአብሔር ረዳቴ ነው ብለህ ስትመሰክርና ስትታመን የጠላት ኃይል ይደክማልና ይህንን ማድረግ አስፈላጊ ነው። በጣም በሚገርም ሁኔታ ዛሬ በእኛ በሆኑ ነገሮች የራሳችን በሆኑ ነገሮች ተከሰን ለፍርድ ቤት መከራችን እናያለን። እንደውም አባቶቻችን ይህንን ጸሎት ምን ይሉታል? ይህንን የመዝሙረ ዳዊት የመንፈስ ሰይፍ ይሉታል። የጥበቃ ጸሎት ይሉታል። የምንጠበቅበት ከጠላት ሴራ ከጠላት ተንኮል የምንጠበቅበት የምንሸሸግበት ጸሎት ነው። ስለዚህ አንድ ሰው በፍርድ ቤት ጉዳይ ካለበት ዛሬ ብዙዎቻችን እኮ መንፈሳዊ ነገራት ላይ በጣም ደካማ መሆናችን ነው። በችግሮቻችን ጊዜና በፈተናዎቻችን በመከራዎቻችን ጊዜ ብቻ ነው ክርስቶስ ትዝ የሚለን፣ እግዚአብሔር ትዝ የሚለን። እንደዚህ አይደለም። ክርስቲያን ሁሌ ሊጸልይ ይገባል። ክርስቲያን ሁሌ ከእግዚአብሔር ጋር ሊያያዝ ይገባል። ክርስቲያን ዘወትር እግዚአብሔርን ሊያመሰግንና ከእግዚአብሔር ጋር ሊኖር ይገባል። ቢሆን እንኳን በፈተናዎቻችንም በችግሮቻችንም ጊዜ እንኳን ወደ ቤተክርስቲያን ወደ ፍርድ ቦታ ወይም ደግሞ ወደ ፍርድ ቤት ከመሄዳችን በፊት እነዚህን የመዝሙረ ዳዊት ክፍሎች ጸልየን ልንሄድ ይገባል። ከነዚህ ከተዘረዘሩት ውስጥ ቢያንስ አንዱን ጸልዮ አቡነ ዘበሰማያት ብሎ አባታችን ብሎ ጸልዮ ከቤት መውጣት ትልቅ መፍትሄ አለው። ምክንያቱም ዛሬ ብዙ መተተኛና ሟርተኛ ቀድሞ እውነት እዛ ቦታ ላይ እንዳይነገር እውነት የሆነን ጉዳይ በሐሰት ለማስለወጥ ወደ ስርማሽ ወደ ቅጠል በጣሽ ወደው ፍርድ ቤት ውስጥ ያሉ ጉዳዮችን እንኳን ፈራጆቹ በዳኞቹ ላይና እዛ ውስጥ ባሉ በፍርድ ቤት በሚገኙ ጉዳዮች ላይ እንኳን ገብቶ ብዙ ሴራዎችን በመተብተብ ይታወቃሉ። ይህ ነገር እንዳይገለጥ ይህ ነገር እንዳይታወቅ ያደርጋሉ። እኛ የምናሸንፈው ደግሞ ክርስቶስን ስንይዝ ነው። ዛሬ ብዙ መከራቸውን እያዩ ብዙ ገንዘብ እያወጡ ብዙ ጉልበት እያፈሰሱ ብዙ መከራ እያዩ ያሉ ቤተሰቦች አሉ በዚህ ጉዳይ ላይ። ስለዚህ ውድ ቤተሰቦቼ በዚህ ጉዳይ የተሰቃያችሁ ከሆነ ወደ እግዚአብሔር ቅረቡ፣ ሱባኤ ግቡ፣ ጸሎት ያዙ፣ ከእግዚአብሔር ጋር ተነጋገሩ። መፍትሄ የምታገኙት ከእግዚአብሔር እንጂ በሰው በመተማመን ስላልሆነ ይህንን ልታውቁ ይገባል። ስለዚህ በሰው አትታመን፣ በስሙ የታመኑ ግን በጠላቶቹ ፊት አያፍሩም ይላሉና ይህ መዝሙር ለተቸገረች ነፍስ ፈጣን ደራሽ ረድኤት ነው። ምክንያቱም እግዚአብሔር ረዳቴ ነው ብለህ ስትመሰክር በጠላት ኃይል ይደክማልና። ስለዚህ መዝሙር 53 54 ከአስጨናቂዎች እጅ መዳኛ ጸሎት ነው። ይህንን ሁላችንም ልናስተውል ይገባል ውድ ቤተሰቦቼ። ሁለተኛው የመዝሙር ክፍል ደግሞ መዝሙር 108 109 ነው። መዝሙር 108 109 በሸንጋይ አፍ ላይ የሚደረግ ጩኸት ነው። ይህ ደግሞ ይህ መዝሙር በምቀኝነትና በተንኮል በላያችን ላይ የተከፈተን የሐሰት አፍ ዝም ለማሰኘት የሚጸለይ ኃይለኛ ክፍል ነው። ኃይለኛ የጸሎት ክፍል ነው ውድ ቤተሰቦቼ። የመዝሙሩም ክፍል አምላኬ ሆይ ምስጋናዬም ዝም አትበል፣ የኃጢአተኛ አፍና የተንኮለኛ አፍ በላይ ተላቆብኛልና በሽንገላ አንደበትም በላይ ተናገሩ። በጥል ቃል ከበቡኝ፣ በከንቱ ተሰለፉብኝ፣ በወደድኋቸውን ፈንታ አጣሉኝ። እኔ ግን እጸልያለሁ፣ በመልካም ፈንታ ክፉን፣ በወደድኋቸውን ፈንታ ጠላትነትን መለሱልኝ። በላዩ ኃጢአተኛን ሹም፣ ሰይጣንን በቀኙ ቁም። በተሟገተም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሁንበት። ዘመኖቹም ጥቂት ይሁኑ፣ ሹመቱንም ሌላ ይውሰድ። ልጆቹም ድሃ አደግ ይሁኑ፣ ሚስቱም መበለት ትሁን። ልጆቹም ተናውጠው ይቅበዝበዙ፣ ይለምኑም፣ ከስፍራቸውም ይባረሩ። ባለዕዳም ያለውን ሁሉ ይበርብረው፣ እንግዶችም ደካሙን ሁሉ ይበዝብዙ ትላልና እስከ መጨረሻው ድረስ እናንተ በደንብ አድርጋችሁ አንብቡት ውድ ቤተሰቦች። ስለዚህ ይህ ጸሎት በሚገርም ሁኔታ በተለይም ደግሞ በዙሪያችን ላይ በጓደኛ በቤተሰብ በእኛ በሆነው ነገር ላይ በጠላትነት የምነሱብን ሴራ በሚጎነግኑብን በየቀኑ እኛ ላይ ክፋት ተንኮል ለሚያስቡብን ሰዎች ወይም ደግሞ በዙሪያችን የጠላት ሴራ ለተነሳብን ጉዳይ መፍትሄ የምናገኝበት መንገድ ነው። እኛ የምናሸንፈው በጸሎት ነው። እኛ የምናሸንፈው በስግደት ነው። እኛ የምናሸንፈው በመንበርከክ ነው። እኛ የምናሸንፈው ከእግዚአብሔር ጋር በመያያዝ ነው እንጂ በእሳት
ወይም ደግሞ ሰዎች ተንኮል ስለሰሩልን እኛም በተንኮል መንገድ ጠንቋይ መተተኛው ጋር ስለሄዱ እኛም መተተኛ ሟርተኛው ጋር በመሄድ አናሸንፍም። ስለዚህ በሐሰት ተከሳችሁ ፍርድ ቤት ከመሄዳችሁ በፊት እነዚህን 4 የመዝሙረ ዳዊት ክፍሎች ራሱ በአጭር ደቂቃ የሚጸለይ ጸሎት ነው። ይህንን ጸሎት ጸልያችሁ በአቡነ ዘበሰማያት ጀምራችሁ በአቡነ ዘበሰማያት ዘግታችሁ ብትሄዱ ፍርድ ቤት ውስጥ ያሉ ነገሮችን በቀላሉ ልታሸንፉ ትችላላችሁ። ይህ የአባቶቻችን ጸሎት ነው። አባቶቻችን የተጠቀሙት ዛሬ ደግሞ እኛም በህይወታችን ውስጥ ለሚገጡን ዛሬ ባለንበት ዘመን ውስጥ ብዙ አይነት ፈተናና ችግር እየደረሰብን ካሉ ነገሮች የምናመልጥበት ጸሎት ነውና ሁላችንም ይህንን ልናደርግ ይገባል። በሰዎች ተንኮልና በሸፍጥ የታሰረብህን ነገር ለመፍታትና የውሸታሞችን ቃል ከንቱ ለማድረግ በተለይ በምቀኝነት ለተነሳ ክስ ፍቱን መድኃኒት ነው። የአባቶቻችን ምክር ደግሞ እንዲህ ይላል፣ ሰዎች ክፉ ሲናገሩብህ አትከራከራቸው፣ ይልቁንም ዝም አትበል ብለህ ወደ ፈጣሪ ጩህ። አጋንንት በሰዎች ልብ አድረው የሚነዙትን የሐሰት ክስ የሚያቃጥል መለኮታዊ እሳት በዚህ መዝሙር ውስጥ አለና ይህንን የመዝሙረ ዳዊት ክፍል በደንብ መጸለይ አስፈላጊ ነው። ውድ ቤተሰቦቼ ሶስተኛው ደግሞ መዝሙር 34-35 ነው። መዝሙር 34 ከዚህ በፊት በመተት ለታሰሩ ሰዎች በተለይም ተደጋጋሚ የመተት እድሳትን ለማስቆም የሚጸለይ ጸሎት ነው ብዬ ነግሬያቸዋለሁ። መዝሙር 34-35 እግዚአብሔር ጠበቃ እንዲሆንልን የሚጸለይ ጸሎት ነው። ሰዎች ተንኮል ሴራ በጎነገኑብን ጊዜ፣ ሰዎች በተንኮል ባባረሩን ባሳደዱን ጊዜ የሚጸለይ ጸሎት ነው። ይህ መዝሙር በቤተ ክርስቲያን ሊቃውንት ዘንድ ታላቁ ጠበቃ ተብሎ የሚታወቅና ውሳኔዎችን የሚቀይር የድል መዝሙር ነው። መዝሙሩም እንዲህ ብሎ ይጀምራል። መዝሙር 34-35 እንደዚህ ይላል። እንደነገርኳችሁ ለአንዳንዶቻችሁ 34 ላይ ሊገኝ ይችላል፣ ለአንዳንዶቻችሁ 35 ላይ ሊገኝ ስለሚችል እኔም የማቀርባትን የመጀመሪያውን ክፍል በደንብ አዳምጡኝ። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍንም ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸው ይበሉ። በንፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳድዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭቷታልና። ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ ያዛቸው። በዚህ ወጥመድ ውስጥ ይውደቁ ይላል። ለኛ ያሴሩት ሴራ፣ ለኛ የዘረጉት ወጥመድ፣ ለኛ ያዘጋጁት ተንኮልና ሴራ ለራሳቸው እንዲሆን የምናደርግበት ነው። እንዲማሩ፣ እንዲቀየሩ፣ ወደ እግዚአብሔር እንዲቀርቡ፣ የክፋት የተንኮል ሴራቸውን እንዲያቅሙ የምናደርግበት መንገድ ነው። ይሄ ብዙ ጊዜ መተት ለሚያድሱ ሰዎች፣ መተት አድሰው ለሚልኩብን ሰዎች እነሱን መተቱ ራሱ እንዲያስተምራቸው እንዲቀጣቸው የምናደርግበት የጸሎት ክፍል ነው። ይህ ጸሎት ቀላል አይደለም። አስተውሉ። እዚህ ጋር በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭቷልና ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ ይያዛቸው፣ በዚህ ወጥመድ ውስጥ ይውደቁ። ለእኛ ተንኮል ለእኛ ክፋት አስበው ነበር፣ ለእነሱ እንዲሆን የምንጸልይበት ጸሎት ነው። ነገር ግን እኛ ከእግዚአብሔር ነው፣ እግዚአብሔር ፍርዱን ለእግዚአብሔር አሳልፈን እየሰጠን ነው ማለት ነው። ስለዚህ ይህንን ስናደርግ ቅጣቱን ፍርዱን የሚሰጠው እግዚአብሔር አምላካችን ነው። ስለዚህ እግዚአብሔር አስተምሮ ቀጥቶ ወደ ራሱ ወደ ቤቱ ይመልሳቸዋል ማለት ነውና ይህንን ማድረግ አስፈላጊ ነው። እኛ ስርማሽ ቅጠል በጣሽ ጠንቋይ መተተኛ ጋር መሄድ አይጠበቅብንም። እግዚአብሔርን መያዝ ነው። ዛሬ ብዙ ሰዎች በፍርድ ቤት ሲያቆማቸው፣ በፍርድ ቤት ሲገትሯቸው ያ የፍርድ ውሳኔ እንዲቀየር ስርማሽ ቅጠል በጣሽ ጠንቋዩ ጋር ይሄዳሉ። እውነቱ እንኳን ቢኖራቸው በእውነቱ ጸንተው መቆም አቅቷቸው በየጠንቋዩ መተተኛው ቤት ይሄዳሉ። እውነት እነሱ ጋር ኖራ በእውነቱ እንኳን መቆም የማንችል በጣም ብዙ ሰዎች አሉ። ለምን? ውስጣችን አብሮን ያደገ መንፈስ ካለ የፈለገ ነገር ቢሆን እውነቱ እንዲገለጥ ስለማይፈልግ እውነቱ እኛ ጋር ቢኖር እንኳን ሌላ ጉዳይ ውስጥ እንድንከራተት ያደርገናል። ለምን? እድሜያችንን፣ ገንዘባችንን፣ ጤናችንን፣ መከራችንን እንድናባክን ስለሚፈልግ ማለት ነው። ስለዚህ ይህንን ሴራና ተንኮል የምናሸንፈው በዚህ መንገድ ስለሆነ ሁላችንም በዚህ አይነት መንገድ ልንጓዝ ይገባል። እግዚአብሔርን መያዝ አስፈላጊ ነው። ከእግዚአብሔር ጋር መሆን አስፈላጊ ነው። እግዚአብሔርን ይዘን የማናሸንፈው ነገር እንደሌለ ሁላችንም ልናውቅ ይገባል። በሰዎች ተንኮልና በሽፍጥ የታሰረብንን ነገር የምንፈታበት አንዱ መንገድ ስለሆነ ይህንን ልናደርግ ይገባል ማለት ነው። አስተውሉ ውድ ቤተሰቦቼ፣ በሰዎች ሸንጎ ፊት ሊሟገትና በሐሰት ሊረቱ ሲነሱ ታላቁ ጠበቃ እግዚአብሔር ገብቶ እንዲሟገትልና የጠላትን መንገድ ጨለማና አደልካይ ወይም ደግሞ አድካሚ እንዲያደርግባቸው ስልጣን የምንሰጥበት መንገድ ነው። ቅዱሳን አባቶቻችን እንዲህ ይሉናል። በተለይም ቅዱስ ዮሐንስ አፈወርቅ እንዲህ ይለናል፣ ከሰው ጠበቃ ይልቅ የእግዚአብሔር ቃል ይሟገትልናል።
ይክፈትልህ። አንተ ዝም ብለህ ጸሎትን ስታቀርብ እርሱ ደግሞ የከሳሾችን አንደበት ይዘጋዋል ማለት ነው። ቅድም እንደነገርኳችሁ ማለት ነው። ሰዎች የፈለጉትን ተንኮል ቢያሰሩብን፣ የፈለጉትን መተት ብልኩብን፣ የፈለጉትን ስርማሽ ቅጠል በጣጭ ሄደው ቢያሰሩብን፣ እኛ እግዚአብሔርን ከያዝን እነሱ ጋር ካለው እኛ ጋር ያለው ይበልጣልና በእርሱ መታመን አስፈላጊ ነው። ውድ ቤተሰቦች፣ ስለዚህ እግዚአብሔርን መያዝ አስፈላጊ ነው። እኛ ወደ ስርማሽ፣ ወደ ጠንቋይ፣ ወደ መተተኛው መሄድ አይጠበቅብንም። እግዚአብሔርን ይዘን ጸልየን ሰግደን ተንበርክከን ከቤት ቅባ ቅዱስ ካለን ቅባ ቅዱሳችን ታሽተን እሽት አድርገን ሞገስ እግዚአብሔር ሆይ ሞገስ ስጠኝ ብለን ከቤት መውጣት አስፈላጊ ነው። እግዚአብሔር ሞገስ ከሆነን፣ እግዚአብሔር ኃይል ከሆነን፣ እግዚአብሔር ጉልበት ከሆነን በጠላቶቻችን የሚደረጉ ሴራዎች በሙሉ ይከሽፋሉ። ዛሬ በሚገርም ሁኔታ ብዙ ሰዎች በየፍርድ ቤቱ መከራቸው ነው ያሉ። በተለይም ከሀብት ጋር፣ ከዝና ጋር፣ ከገንዘብ ጋር በተገናኙ ጉዳዮች ብዙ ሰዎች መከራቸው ነው ያሉ። የራሳቸውን ንብረት እንኳን በፍርድ ቤት ማስመለስ የማይችሉበት ጊዜ ላይ ደርሷል። ለምን? እነዛ ሰዎች የሚሄዱት በስርማሽ በቅጠል በጣሹ በመተተኛው ስለሆነ ጉዳዮችን በፍርድ ቤት በኩል ያሉትን ነገሮች ቀድመው መተቱን እየላኩ ሰዎችን በማደንዘዝ በማፍሰስ ጉዳዮች እንዲቀየሩ እንዲለወጡ ያደርጋሉ። ይህንን ደግሞ ፍርድ ቤትም ያለው ሐኪሙም ቢሆን ዶክተሩም ቢሆን ስለማይረዱትና ስለማያውቁት ጉዳዩን ተዘረጋግቶ በማይሆን ነገር ተዘግቶ እናንተ እውነትን ስትጠብቁ ውሸትን ተቀብላችሁ ትመጣላችሁ። ለምን? እናንተም ከቤታችሁ ስጡ፣ ጸልያችሁ ሰግዳችሁ ተንበርከካችሁ ስለማትወጡ እዛ ያለው የአፍዝ ያደንግዝ መንፈሱ እናንተም ጋር ይመጣል ማለት ነው። ስለዚህ ዛሬ በየፍርድ ቤቱ የምንመለከታችሁ ውሳኔዎች ዛሬ ብዙ ሰዎች ያለምንም ፍትህ በየፍርድ ቤቱ በየእስር ቤቱ መከራቸውን የሚያዩት ለዘመናት መከራቸውን የሚያዩት አንድም በዚህ መንገድ ስለሆነ ይህንን ማወቅ አስፈላጊ ነው። ውድ ቤተሰቦች፣ ስለዚህ ቅዱስ ዮሐንስ አፈወርቅ እንደተናገረው ከሰው ጠበቃ ይልቅ የእግዚአብሔር ቃል ይሟገትልህ የሚለውን በደንብ መያዝና እግዚአብሔርን መያዝ አስፈላጊ ነው። የመጨረሻው መዝሙር 6 መዝሙር 7 ነው። ከሐሰት ውንጀላ መከላከያ ነው። መዝሙር 6 መዝሙር 7 ከሐሰት ውንጀላ መከላከያ ነው። ዳዊት ይህን መዝሙር የደረሰው በቢንያዊ በኩስ ምክንያት በደረሰበት የሐሰት ውንጀላ ወቅት ነበር። ስለዚህ እኛም ይህንን ጸሎት ስንጸልይ የልብ አምላክ ቅዱስ ዳዊት ረድኤት በረከቱ በእኛም ያድራል። እግዚአብሔር አምላካችንም ነው በዚህ ጸሎት በኩል ልክ ልብ አምላክ ቅዱስ ዳዊትን እንደሰማው እኛንም ሰምቶ መፍትሄ የምናገኝበት የጸሎት መንገድ ነው ማለት ነው እና ይህንን መጸለይ በጣም አስፈላጊ ነው። ውድ ቤተሰቦቼ የመጀመሪያው እንግዲህ የመዝሙር 6:7 ላይ እንግዲህ እኔ ጋር መዝሙር 6:7 የሚለውን እኔ አቀርብላችኋለሁ። እናንተ ደግሞ መዝሙራችሁ ላይ በራሳችሁ በጸሎት መጽሐፋችሁ ላይ ቼክ ማድረግ አለባችሁ። አንዳንዶቻችሁ ከ6 ላይ አንዳንዶቻችሁ ላይ 7ም ሊገኝ ስለሚችል መዝሙራችሁን በደንብ አድርጎ በተለይም በግዕዝ በአማርኛው ላይ በደንብ ማየት አስፈላጊ ነው። እንዲህ ይላል የመዝሙሩ ክፍል፣ አቤቱ አምላኬ በአንተ ታመንሁ፣ ከሚያሳድዱኝም ሁሉ አድነኝና አውጣኝ። ነፍሴን እንዳንበሳ ነጥቀው እንዳይሰብሯት የሚያድንና የሚታደግ ሳይኖር አቤቱ አምላኬ እንዲህ እስካደረግኩ አመፃም በእጄ ቢኖር ክፉ ላደረጉብኝም ክፉ መልሼላቸው ቢሆን ጠላቴንም በከንቱ ገፍቼው ቢሆን ጠላት ነፍሴን ያሳዳት ያግኛትም፣ ሕይወትንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓት ተነስ፣ በጠላቶች ላይ በቁጣ ተነሳባቸው። አቤቱ አምላኬ ባዘዝኸው ትእዛዝ ንቃ። የአሕዛብ ጉባኤ ይከብሃል፣ በእነርሱ ላይም ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቅ ይፍረድልኝ፣ እንደ የዋህነትም ይሁንልኝ። የኃጢአን ክፋት ይጥፋ፣ ጻድቁን ግን አቅና። እግዚአብሔር ልቡናንና ኩላሊትን ይመረምራል። እግዚአብሔር የጽድቅ ጋሻይ ነው፣ ልበ ቅኖችን የሚያድናቸው እሱ ነውና ይህንን ጸሎት በደንብ መጸለይ አስፈላጊ ነው። ውድ ቤተሰቦቼ አስባችሁታል? እነዚህ የመዝሙረ ዳዊት ክፍሎች ደጋግሜ የምናገረው መዝሙረ ዳዊት ትኩረት አድርጉ። የዕለት ዕለት መዝሙረ ዳዊትን በደንብ ጸልዩ። በተጨማሪ ደግሞ እንደዚህ ቆርጬ የማውጣቸውን መዝሙር እንደዚህ ጸልዩ በሚነግራችሁን እንደ ሱባኤ አድርጋችሁ እንደ ርዕስ ጸሎት አድርጋችሁ በምትጸልዩቸው በቀን ውስጥ በሆነ ሰዓት ላይ ተረጋግታችሁ ጊዜ ወስዳችሁ ቁጭ ብላችሁ እነዚህን የመዝሙረ ዳዊት ክፍሎች ጸልዩ። ብዙ መፍትሄ ታገኛላችሁ፣ ብዙ በረከት ታገኛላችሁ። የተዘጋው የተበላሸው ነገር ይስተካከላል። በማን ኃይል? በእግዚአብሔር ኃይል፣ በቅዱሳኑ ምልጃ ረድኤት በረከት፣ በማምላክ በወላዲተ አምላክ በቅድስት ድንግል ማርያም ረድኤት በረከት አማላጅነቷ፣ በሰማዕቱ በቅዱስ ጊዮርጊስ ረድኤት በረከት ይሆናል፣ ይስተካከላል። በጻድቁ አባታችን በአቡነ ተክለ ሃይማኖት ረድኤት በረከት ይስተካከላል። እንቅረብ፣ ወደ እነሱ እንቅረብ፣ ወደ ቅዱሳን እንቅረብ፣ እናልቅስ፣ የእንባ ጸሎት እናቅርብ። ስለዚህ የተዘጋው ይከፈታል፣ የተበላሸው ይስተካከላል። ስለዚህ ይህንን ማድረግ አስፈላጊ ነው ውድ ቤተሰቦች። ስለዚህ መዝሙር 6 መዝሙር 7ን
መዝሙር 6:7 መጸለይ አስፈላጊ ነው። ስለዚህ ይህንን ካደረግን እግዚአብሔር አምላካችን በሐሰት የወነጀሉንን ሰዎች አስተምሮ አስተካክሎ ወደ ቤቱ ይመልሳቸዋል። ዛሬ በእኛ ላይ በክፋት በተንኮል የሚመላለሱትን የሚያስተካክል የመዝሙረ ዳዊት ክፍል ነው ማለት ነው። የዚህ የመዝሙር ዓላማው በጣም በሚገርም ሁኔታ እኔ ንጹሕ ከሆንኩ አንተ ፍረድልኝ የሚል የእውነት ጩኸት ለመቅረብና የሐሰት ምስክሮችን ሴራ ለማክሸፍ ይረዳል። ውድ ቤተሰቦች ለማክሸፍ ይረዳል። እናንተ እውነት ይዛችሁ በእውነት ነው ልትቆሙ የሚገባው እንጂ እውነቱን ይዛችሁ ነገር ግን አይደረግልኝም አይሆንም ብላችሁ ድጋሚ ስርማሽ ቅጠል በጣችሁ ከምትመላለሱ ከሆነ ከባድ ጉዳይ ውስጥ የምትገቡት ማለት ነው። ስለዚህ በሐሰት ከተከሰሳችሁና እናንተ እውነት ይዛችሁ ከሆነ እውነት እናንተ ጋር ካለ እግዚአብሔር ፍርዱን እንዲሰጣችሁና እግዚአብሔር እውነቱን እንዲገልጽላችሁ በደንብ ልትጸልዩ፣ ልትንበረከኩ፣ ልትሰግዱ ይገባል። እውነት የሆነው አምላካችንን መጠየቅ አስፈላጊ ነው። ስለዚህ በዚህ መንገድ መመላለስ ያስፈልጋል። ቅዱሳን አባቶቻችን ደግሞ እንዲላል በሐሰት ስሜ በጠፋ ጊዜ ይህን መዝሙር በእምነት ድገመው፣ እግዚአብሔር የአንተን ንጽሕና እንደ ቀትር ብርሃን ያወጣዋል፣ አንተን ለመጣል የተቆፈረውን ጉድጓድም በጠላቶች ላይ ይከድነዋል። ስለዚህ እግዚአብሔር ይህንን ስራ እንዲሰራ ለእግዚአብሔር አሳልፎ መስጠት አስፈላጊና ወሳኝ ነገር ነው ማለት ነው። ይህንን ልናደርግ ይገባል። በመጨረሻም አንድ መዝሙረ ዳዊት ክፍልም ልጨምርላችሁ። መዝሙር 26:27 በፍርድ ፊት ድፍረትን ለማግኘት ወይም እግዚአብሔር ሞገስ እንዲሆን፣ እግዚአብሔር ብርሃናችሁ እንዲሆን፣ እግዚአብሔር ኃይላችሁ እንዲሆን የምታደርጉበት የመዝሙረ ዳዊት ክፍል ነው። መዝሙር 26 መዝሙር 27። ይሄ ደግሞ በጣም በሚገርም ሁኔታ ለጠላት ጦርና ለሐሰተኛ ምስክሮች የማይበገር ልብ እንዲኖረን የሚያደርግ ፍርሃትን የሚያርቅ መዝሙረ ዳዊት ክፍል ነው። ይህንን የመዝሙረ ዳዊት ክፍል ጸልያችሁ በማንኛውም ፊት ሞገስ ይኖራችኋል። እግዚአብሔር ሞገሴ ነው ብላችሁ ስለወጣችሁ፣ እግዚአብሔር ብርሃንና ኃይሌ ነው ብላችሁ ስለወጣችሁ፣ እግዚአብሔር ብርሃንና መጠጊያ ነው ብላችሁ ስለወጣችሁ፣ ስለዚህ ይህንን ማድረግ አስፈላጊ ነው። መዝሙሩ እንዲህ ብሎ ይጀምራል። እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ ማን ያስደነግጠኛል? ክፉዎች ሥጋዬን ይበሉ ዘንድ ወደ እኔ በቀረቡ ጊዜ የሚያስጨንቁኝና ጠላቶቼ እነርሱ ተሰናከሉና ወደቁ ይላል። ስለዚህ እኛም ይህንን የመዝሙረ ዳዊት ክፍል በደንብ አድርገን ስንጸልይ በዚህ መዝሙረ ዳዊት ውስጥ ያለውን በረከት እናገኛለን። በጠላት ሴራ የተተበተበብንን ነገር የታሰረብንን ነገር በጣጥሰን የምናልፈው በዚህ መንገድ ነው ማለት ነው። አስተውሉ ውድ ቤተሰቦቼ፣ በፍርድ ቤት ሂደት ውስጥ የሚመጣውን ድንጋጤና ጭንቀት ለማሸነፍ የከሳሾችን ውድቀት በእምነት ኃይል ለማየት የሚረዳ የመጽናኛ ቃል ነውና በደንብ ልንጸልይ ይገባል። ቅዱስ አትናቴዎስ አባታችን በረከቱ ይደርብንና እንዲህ ይለናል። ጠላት በዙሪያ በቆመ ጊዜ ይህንን መዝሙር እንደ ብረት ምሽግ ተጠቀምበት። ጠላቶች ይደናቀፋሉ፣ ይወርዳሉ እንጂ አንተን ላሸንፉ በጭራሽ አይችሉም። ስለዚህ በዚህ መንገድ ሁላችንም እነዚህን የመዝሙረ ዳዊት ክፍሎች ልንጠቀም ይገባል። ቅድም በመነሻ ላይ እንደነገርኳችሁ መዝሙረ ዳዊትን ደጋግማችሁ ጸልዩ የምንለው በጠላት ሴራ፣ በተንኮለኛው፣ በመተተኛው፣ በሟርተኛው በተለይም በዲያብሎስ ሴራና ዓላማ የተዘጋጋብን ነገር እግዚአብሔር ለኛ የሰጠውን ጸጋ እንዳንጠቀም የተደረገብን ነገር እንዲከሽፍ የምናደርገው ስንጸልይ፣ ስንንበረከክ፣ ንስሐ የገባን ስጋውና ደሙን ስንቀበል ነውና ሁላችንም በዚህ መንገድ ከሄድን በጠላት ሴራ የተተበተበብን ነገር እናሸንፋለን። እግዚአብሔር አምላካችን ሞገሳችን፣ ኃይላችን፣ ጉልበታችን በመሆን ይህንን መከራና ፈተናውን ጊዜ ተሻግረን ከእግዚአብሔር ጋር በብርሃኑ በቅድስናውና በንጽህናው መንገድ ውስጥ የምንመላለስ እንሆናለን ማለት ነውና ሁላችንም ይህንን ልናደርግ ይገባል ማለት ነውና አይዟችሁ። በሐሰት የተከሰሳችሁ በፈተና በችግር በመከራ ውስጥ የምትገኙ ውድ ቤተሰቦቼ ይህንን ጸሎት ጸልዩ። በአጭር ጊዜ ውስጥ መፍትሄ ትመለከታላችሁ። ደጋግሜ እንደምናገረው መዝሙረ ዳዊትን ዕለት ዕለት ልትጸልዩ ይገባል። የዕለት ዕለት የመዝሙረ ዳዊት ክፍል በደንብ ልትጸልዩ ይገባል። ውድ ቤተሰቦቼ ይህንን እናድርግ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ የቻናላችን ቤተሰቦች ይህ ትምህርት በሐሰት ለተገፉ ወገኖቻችን እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። አገልግሎታችንንም ለመደገፍ የቻናሉ አባል ለመሆንም እንደነገርኳችሁ ከዚህ በፊት ጆይን የምትሏን ሜምበርሺፕ ተጫኑ። በምትፈልጉት መንገድ ጆይን አድርጉ። የደወል ምልክቷን መጫናችሁን እንዳትረሱ። ቪዲዮ በየጊዜው ሲለቀቅ እንዲደርሳችሁ ይህንን ቻናል ለብዙ ሰዎች እንዲደርስ ሼር አድርጉ፣ ላይክ አድርጉ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። ቀሪውን ሰዓታችንን ጊዜያችንን ሁሉ እግዚአብሔር አምላካችን በእውነት የተስተካከለ የተቃና ያደርግልን። እንግዲህ ይህንን ሶስተኛውን ሳምንት ደግሞ ቅድስትን ጀምረናል። እግዚአብሔር አምላካችን ፍሬ የምናፈራበት በረከት የምናገኝበት የጊዜና ሰዓት ያደርግልን። በእውነት ጾማችንን፣ ጸሎታችንን፣ ሱባኤያችንን፣ ልመናችንን እግዚአብሔር አምላካችን ይቀበልልን። ይቆየን። አሜን።